ፋይዳ ሲስተም 30 ሚሊዮን ሰው ደርሰናል አለ። 30 ሚሊዮን ማለት አፍሪካ ውስጥ ከግማሽ በላይ የአፍሪካ ሀገራት 30 ሚሊዮን ፖፑሌሽን የላቸው። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አሳስረዋል ማለት ነው። ፋይዳን እነ ዮዳሄ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው። የኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር እሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔሜንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው።